ቅዳሴ ማለት ወደ ሰርግ ወደ በጉ ሰርግ መግባት ማለት ነው ወገኖቼ። ወደ ማን ሰርግ? ቅድም ስለ በግ ነግሬያችኋለሁ አይደለም? ወደ በጉ ሰርግ በሉኝ። ወደ ማን ሰርግ? ወደ በጉ ሰርግ መግባት ነው ቅዳሴ ማለት። የሰርግ አዳራሽ ለመግባት ወገኖች የመጀመሪያው እግዚአብሔርን መስማት ያስፈልጋል ነው። ምን ይላል መጽሐፋችን? ይህ የምስራች ወንጌል ለእናንተ እንደተነገረ ለእነዚያም ተነግሯቸው ነበረ በውጭ ላሉት፣ ዳሩ ግን ቃሉን በእምነት ስላልሰሙት አልተዋሃዳቸውም ይላል። በእምነት እንድትሰሙ እግዚአብሔር ይርዳችሁ። ካልሰማን እንበላሻለን። ይኸውላችሁ እቺ ዓለም የዘቀጠችው የተበላሸችው ባለመስማት ጣጣ ነው። እቺ ዓለምም የተባረከችው ወገኖቼ በመስማት ነው። ባሰባሰበን በመድኃኔ ዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አመሻችሁ፣ እንደምን ሰነበታችሁ። በምህረቱ ባለጠግነት ብዛት የቀደመውን በደላችንን ኃጢአታችንን ሳይቆጥርብን ጽድቅና ርኅራኄውን እያበዛ ዛሬም ስንበድለው ልጆቼ ናችሁ እያለ በዚህ በታላቁ ስፍራ ላይ ተገኝተን ሕይወት የሚቀጥለውን ተስፋ የሚሰጠውን ቅዱስ ቃል እንድንሰማ የረዳን የአባቶቻችን የቅዱሳን አምላክ የእኛም አባት አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። ለቃል መውረድ ለሥጋ ማድረግ ምክንያት የሆነች የአዳም ዘር ትምክህት መዝገበ ትሕትና መዝገበ ፍቅር እመቤታችን በፀሐይ አብስሎ በዝናብ አብቅሎ የሚመግበንን ክቡር ጌታ የድንግልና ወተት ያጠባች ዓለምን ከነበደሉ ከነሸክሙ ከነጉዱ የሚሸከመውን ተሸካሚያችንን መጋቢያችንን መድኃኔ ዓለም ኢየሱስ ክርስቶስን 9 ወር ከ5 ቀን በማኅፀኗ የተሸከመች አዝላ የተንከራተተች እመብርሃን ወላዲተ አምላክ ዛሬም በአማላጅነቷ በእናትነት ፍቅሯ ከኛ ጋር ስለሆነች ክብርና ምስጋና ለእናታችን ለድንግል ማርያም ለወላዲተ አምላክ ይሁንልን። እንኳን አደረሰን አደረሳችሁ። መቼም በዓል ነው፣ ትልቅ በዓል። ስለዚህ ብዙ ደቂቃ በማብዛት እናንተን ማድከም እንደሌለብን ይሰማናል። ግን የእግዚአብሔር ቃል ልብ የሚያሳርፍ ስለሆነ ደግሞም አሁን በዚህ በዘመናችን መድኃኔ ዓለም ኢየሱስ ክርስቶስን ከምናመሰግንባቸው ምስጋናዎች መካከል ተሰጎተ ቃል ወልድ ኢየሱስ ክርስቶስ ቃል ሥጋ የተዋሃደበትን ታላቁን ምስጢር በተለይ ቅዱስ ቄርሎስ ሲያስተምረን እንቲያው ለቃል ኮነ ለሥጋ ወእንቲያው ለሥጋ ኮነ ለቃል በተዋህዶ ብሎ የተዋህዶን ምስጢር እንደው በደንብ አድርጎ አብራርቶ ያስተማረበትን ከሰው ልጆች ግንዛቤ እሳቤና ዕውቀት በላይ የሆነውን ሰማይና ምድር የማይችሉት ታላቅ ጌታ በአጭር ቁመት በጠባብ ደረት የተወሰነበትን በምድር የተመላለሰበትን ይሄ በዚህ በዘመን አስተርእዮ በመገለጡ ዘመን ኤጲፋንያ በምንለው ጊዜ እንደው አብረነው በልተናል፣ ጠጥተናል፣ ቃሉን ሰምተናል። ሰማይና ምድር የማይችሉት ጌታ ከኛ ጋር ተመላልሷልና ከዚህ በተለየ መልኩ አናነሳም። ግን ለዚህ ለታላቁ የመገለጥ ዘመን እግዚአብሔር ስላደረሰን ክብርና ምስጋና ለስሙ ይሁንለት። በደንብ አመስግኑት። ክብር ለመድኃኔ ዓለም ይሁንልን። እኔ እንደው የምቆየው ጥቂት ነገር በማንሳት ነው። ታላቁ አባት ቅዱስ ያዕቆብ ዘስሩግ ስለዚህ ስለመገለጥ ስለሚባለው አስተምህሮ አንድ ነገር ይናገራል እና ስለ ሙሽራው ስለ ኢየሱስ ክርስቶስ ነው በደንብ የሚያስተምረው። ዘመነ መራዊም ስለሆነ በደንብ እንደምትረዱኝ ተስፋ አደርጋለሁ። የትምህርቴንም ርዕስም ወስደው ራሱ ታላቁ አባታችን ቅዱስ ያዕቆብ ዘስሩግ ከተናገረው ቃል ላይ አንዲት ሐረግ በመውሰድ ነው። እርሱም ነፍሳትን ደስ የሚያሰኘው ሙሽራ ነው ይለዋል። ኢየሱስ ክርስቶስን ሲገልጠው ነፍሳትን ደስ የሚያሰኝ ሙሽራ ይለዋል። አሁን ከያዝነው ወቅት ጋር የሚገናኝ ነው። የሚደንቃችሁ ትላንትና እመቤታችን ድንግል ማርያም
ሁሉ ዘይቤ ለክሙ ግበሩ ልጅ የሚላችሁን ሁሉ አድርጉ ብላ አንድ ማረጋገጫ ትእዛዝም ጭምር ሰጣናለች። ደግሞ ዛሬ ከምናከብረው በዓል መካከል አንዱ ዘሎቱ ስምዕዎ የሚል ነው። እንዲህ አለ እግዚአብሔር አብ በደመና ላይ መጥቶ ብለን ስንመሰክር ስንናገር ነው የዋልነው። ስለዚህ ዞሮ ዞሮ ከዚህ ሐረግ ውስጥ የማይወጣ በዚህ መዋቅር ውስጥ ያለ አንድ የስብከት አውድ ነው የምንመላለስበት። በጣም ልባችንን የሚያሳርፍ የሚደግፍ ጭንቀትን የሚያርቅ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ያላትንም ትምህርት ደግሞ በደንብ ዘለቅ አድርገን እንድንወስድ እንድናውቅ እንድንረዳ የሚያሳስብ የትምህርት ሐሳብ ነው። ከቀደሙት አባቶቻችን ጋር የነበረ ጌታ መንፈስ ቅዱስ ፊቴን ጸፍቶ አፌን ከፍቶ እንዲያናገረኝ እናንተም ደግሞ የምትሰሙ ብቻ ሳትሆኑ ያስተዋላችሁ ምን ተንግበር እንደሚሉት ሰዎች እንድትሆኑ እግዚአብሔር ሁላችንንም ይርዳን። ሁላችሁም በሉ የትምህርቴን ርዕስ አንድ ላይ ነፍሳትን በሉ ደስ የሚያሰኝ ሙሽራ። በዚህ ርዕስ ነው የምንቆየው። ይህንን ቃል የምናገኘው ታላቁ አባታችን ቅዱስ ያዕቆብ ዘስሩግ ስለዚህ ስለ ቴዎፋንያ በሚባለው ወይም ስለ መገለጥ የአምላክን ሰው ስለመሆን በጻፈው ድርሳኑ ላይ የምናገኘው ቃል ነው። እግዚአብሔር አምላክ ከሁላችን ጋር ይሁንልን። የስብከታችን መሰረታዊ ዓላማ መድኃኒታችን ኢየሱስ ክርስቶስ የጎደለውን የሰው ልጅ ደስታ ሊመላ የመጣ እውነተኛ ሙሽራ መሆኑን ማስረዳት ነው። በዋነኛ ዓላማው ግን የዚህ የብሉይ ኪዳን የመንጻት ውሃ በመንጻት ሕግ የሚፈሰውን ያንን ውሃ መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን ወደ ጸጋ የወንጌል አገልግሎት ወደ ወይን የቀየረበትን ታሪክ እያብራራን በተለይ ደግሞ በመስማት ውስጥ የምናገኘውን በረከት በመስማት ውስጥ የምናገኘውን ረድኤት የእመቤታችን የድንግል ማርያምንም ምልጃ ደግሞም ከመታዘዝ ጋር አያይዘን ነው የትምህርታችንን ሐሳብ ጠቅለል የምናደርገው። ከቅዱሳን አባቶቻችን ጋር የነበረ ጌታ መንፈስ ቅዱስ ከሁላችን ጋር ይሆንልን። ይህንን ሐሳብ ቅዱስ ያዕቆብ ዘስሩግ የሚያስተምረው የዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 11 ባለው የመጽሐፍ ቅዱስ ክፍልን በሚያብራራበት የመጽሐፍ ቅዱስ ሐሳብ ነው። ነገር ግን ውሃውን ያገኘዋል። እንደገና ደግሞ የሚላችሁን አድርጉ ስትል ድንግል ማርያም ሰምተው መታዘዛቸውን እያገናኘ እግዚአብሔር አብም ልጄን ስሙት ይላል ብሎ የሚያገናኘው የመጽሐፍ ቅዱስ ሐሳብ ስላለ በደንብ አድርገን ይህንን በዓል በደንብ ያብራራልናል ያሳየናል የሚል ሐሳብ ስላለኝ ነው ያመጣሁት። የታላቁ አባታችን የቅዱስ ያዕቆብ ዘስሩግን በረከት ረድኤት እግዚአብሔር በሁላችንም ላይ ያሳድርብን። ብዙ ስለ እርሱ መቼም አናወራም። ለዘያነብብ ቅድመ ይዝክር ስሞ ለባለ መጽሐፍ ስለሚሉ ግን ትንሽ አባታችን ያዕቆብ ዘስሩግ ማን ነው የሚለውን ነገር እንድናይ እፈልጋለሁ። አባታችን ያዕቆብ ዘስሩግ ኩርታን በምትባል አንዲት አካባቢ የተወለደ አባት ነው። የሶሪያ ክርስቲያኖች አባት የኛም አባት ነው። የሚደንቃችሁ ግን ሁል ጊዜ የዚህን ታላቅ አባት ታሪክ ስናነሳ ከቤተ ክርስቲያን ትምህርት ጋር የምናገናኘው ወደ ቤተ ክርስቲያን ልጆቻችሁን ሕፃናትን ይዛችሁ ኑ የሚለው ትምህርትን ለማስረዳት የምንጠቀመው የዚህን ታላቅ አባት ታሪክ ነው። የሚደንቃችሁ ገና በ3 ዓመቱ እናቱ በቤተ እግዚአብሔር አምጥታ ልታቆርበው ወደ ቤተ መቅደስ ይዛው ትመጣለች። በዚያ ወቅት ወደ ቤተ መቅደስ ሲመጣ እንደው ቅዱስ ቁርባን ምእመናን ከተቀበሉ በኋላ እንደ ስርዓቱ አስቀድመው ሕፃናት ከዚያ ወንዶች ከዚያ ሴቶች ከተቀበሉ በኋላ እንደው እናትየው አንዲት ዕቃ ለማንሳት እንዲዞር ስትል ታሪኳ እንደሚናገረው ያ ሕፃን ልጅ ከእጁ አፈትልኮ ወደ ቅድስተ ቅዱሳኑ ወደ ቤተ መቅደስ ውስጥ እንደገባ ታሪኩ ይናገራል። ወደዚያ ወደ ቤተ መቅደስ ውስጥ ማንም ሊገባ አይችልም አይደል ወገኖቼ? ወደ ዘሎ ስለገባባት ሮጣ ገብታ አታወጣው ነገር ጨነቃት እና በጣም ተጨነቀች። ወደዚያ ወደ ቤተ መቅደስ ሊረዳትም እንኳን ገብቶ ሊያወጣላት የሚፈልግ ሰው እንኳን ቢሮር ክህነት ከሌለው ወደዚያ ወደ ቅድስተ ቅዱሳን ውስጥ መግባት አይችልም እና በዚያ በቤተ መቅደስ ውስጥ በዚያ ወቅት ያገለግል ይቀድስ የነበረው ሰው
ሊቀ ጳጳሱ ስለነበረ ይህንን ሕፃን ሲያየው በጣም ደስ አለው፣ አልተቆጣም። ሕፃኑን ከፍ አድርጎ 3 ጊዜ ከጌታችን ከኢየሱስ ክርስቶስ ደም ጋተውና አውጥቶ ለእናትየው ሰጣት። አይዞሽ ይሄ ልጅ ትልቅ ደረጃ ይደርሳል፣ እግዚአብሔር ይባርክልሽ ብሎ ልጇን ባርኮ ሰጣት። እግዚአብሔር ልጆቻችሁን ይባርክላችሁ፣ ለቁም ነገር ያደርስላችሁ። ታሪኩ የሚናገረው ሌላ ነው፣ ብዙ ነው። እንደው ብታነቡት በጣም ደስ ይለኛል። በምታገኙት አጋጣሚ ሁሉ የታላቁ ሰው ያዕቆብ ዘስሩግ በ8 ዓመቱ ብሉያትን አዲሳትን በቃሉ የሚያነበንብ ሕፃን ሆነ። በ12 ዓመቱ ደግሞ ኤዴሳ በምትባል እነ ቅዱስ ኤፍሬም ሶርያዊ በተማሩበት ትምህርት ቤት ውስጥ የሥነ መለኮት መምህር ሆነ። ትንሽ ከፍ ሲል ደግሞ የዛ የሥነ መለኮት ትምህርት ቤቱ ዲን እስከመሆን በቃ። እግዚአብሔር ነው ልጅን የሚያሳድገው፣ አእምሮንም የሚከፍተው እርሱ ነው አይደለም። ነገረ ቃልከ ያበረ ወያጠብብ ሕፃናት ተብሎ እንደተጻፈው ሕፃናትን አስተዋዮች የሚያደርጋቸው ከሚጠቡት ሕፃናት አፍ ደግሞ ምስጋናን የሚያዘጋጅ እሱ ታላቅ አምላካችን እግዚአብሔር ነው እና እርሱ በጣም ብዙ ድርሳቶችን ደርሷል ወገኖቼ። በእርግጥ የቅዱስ ኤፍሬም ሶርያዊው ያዕቆብ ዘስሩግም ድርሰቶች እምብዛም የማይገኙበት ሚስጥሩ የተጻፉበት ቋንቋ የሲሪያ ቋንቋ ስለሆነ እንደገና ደግሞ እንደ ኢትዮጵያውያን ሊቃውንት በግጥም በቅኔ ስለሚጽፉ ዓለም ሊረዳቸው ስለማይችል አንደኛው ምክንያት ሊሆን ይችላል። በሌላ በኩል ደግሞ ወይ በግሪክ ወይ በላቲን ባለመጻፋቸው እንደነ ቅዱስ አትናቴዎስ እንደነ ቅዱስ ቄርሎስ ትምህርታቸው ለኛ አልደረሰንም እንጂ ያስተማሩት ትምህርት የቤተ ክርስቲያን ድጋፍ የሆነ ትልቅ ትምህርት ነው። የሁለቱንም ሊቃውንተ ቤተ ክርስቲያን በረከታቸውን ረድኤታቸውን እግዚአብሔር በሁላችንም ላይ ያሳደረብን። ስለዚህ የትምህርታችን መሰረታዊው ሐሳብ ነፍሳትን ደስ ስለሚያሰኘው ሙሽራ ነው የምናነሳው። ወደ ትምህርቴ ሐሳብ ግን ከመሄዴ በፊት ጸሎት ያስፈልጋል። በትምህርት ሰዓት ያስተማረን ቅዱስ ዮሐንስ አፈወርቅ ነው። ቤተ ክርስቲያን ኦርቶዶክሳዊ ተዋህዶ ቤተ ክርስቲያንም ሁሌ እንዲህ ትላለች፣ ጸልዩ በእንተ ወንጌል ቅዱስ ትላለች። ደግሞም ካህኑም ምን ይላል መሰላችሁ? ንስማ ወንግበር ቃለ ወንጌል ከቅዱስ በጸሎቶሙ ለቅዱሳን እያለም ይጸልያል ካህኑም። እና እኔ አሁን ያዕቆብ ዘስሩግ እሱ ራሱ በዚህ ትምህርት ላይ ሲያስተምር ከጸለየው ጸሎት ትንሽ አረግን አንስቼ ጸልያለሁ። እግዚአብሔር ከሁላችን ጋር ይሁንልን። ጌታ ሆይ በግብዣው ላይ መልካሙን ወይን አብዛ፣ በትምህርቶች ውስጥ ካለው የተተረፈረፈ ጣፋጭነት ለእኔም ለሕዝብህም አጠጣ። ወደ ቃና ሳይሆን ወደ አይምሮዬ ወደ ልቤም ጋብዣሃለሁ። ጌታ ሆይ የምስጋናህን ጣፋጭነት በውስጤ አስቀምጥ። ቤተ ክርስቲያን አንተ ከተጠራህበት ግብዣ ትበልጣለች። እርሷን የሚያረካ ወይን፣ ምዕመናንን የሚያስደስት ወይን አብዛላት ይላል። እግዚአብሔር ጸሎታችንን ይቀበልልን። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ወደ ትምህርታችን እንሄዳለን። በተቻለ መጠን ፈጠን እያልኩ እናንተም ደግሞ ቀለል ብሏችሁ ሐሳቡን ተረድታችሁ እንድትሄዱ በውስጣችሁም የተዘራ እውነተኛ ቃል እንዲሆን እየጸለይኩ በውስጤ እግዚአብሔርንም ወደ ሌላ ስፍራ እንዳትሄዱ። የሰው ልጅ ብዙ ሰልፍ አለበት። ብዙ ውጣ ውረድ አሳልፈን ነው ወደዚህ ቤተ ክርስቲያን የመጣ ነው። እንዲያውም በዚህ በበዓል ቀን ይህን ሁሉ ሕዝብ እንኳን ማግኘታችን በጣም ነው የሚያስደስተው። ስለዚህ ልባችሁ ሳይባዝንባችሁ ተረጋግታችሁ እንድትሰሙ ጌታ መንፈስ ቅዱስ ከሁላችንም ጋር ይሁንልን። የትምህርታችን ርዕስ ምንድን ነው? ነፍሳትን ደስ የሚያሰኝ ሙሽራው ክርስቶስ ነው። ስሙ ለዘላለም የተመሰገነ ይሁንልን። ቅዱስ ያዕቆብ ዘስሩግ ክርስቶስ የቤተ ክርስቲያን ሙሽራ ነው ብሎ ይናገራል። ሌሎች አበው ሊቃውንተ ቤተ ክርስቲያን አልተናገሩትም ማለት አይደለም፣ ግን ዛሬ እሱ ስላነሳን ነው ወገኖቼ። በተለይ ደግሞ በቃና የተገኘው ስጋዊውን ጋብቻ ለመባረክ ሳይሆን እሱ ራሱ ኢየሱስ ክርስቶስ ነፍሳትን ለማጨት ከሰማይ የመጣ ሙሽራ ነው ይላል። እየሰማችሁ ነው አይደለም? ሙሽራ ነው ኢየሱስ ክርስቶስ ብያችኋለሁ። እኛን ሊያጭ ነው የመጣው ወደዚህ ምድር ላይ። አልተጸየፈንም፣ ምንም አላየም። ዘር አዝማዳችንንም አልቆጠረም። ዛሬ ሰው ሽምግልና ሲልክ ማነው ምንድነው ምን አለው ብሎ
ወንዱም ሴቱን ሲመርጥ በእንዲህ አይነት ጉዳይ ነው። እግዚአብሔር ግን የእግዚአብሔር ልጅ ኢየሱስ ክርስቶስ እኛን ሲያፈቅረን መጽሐፍ እንደተናገረው እንዲያው ተብሎ በተገለጠ ፍቅር ነው። የኛ መሰባሰብ ቤተክርስቲያን ይባላል። የሰማችሁ ነው አይደለም? እንዛሃለው ክልኤቱ ወሰለስቱ ግቡአን በስሜ እንደተባለው የኛ መሰባሰብ ቤተክርስቲያን ነው። እስኪ በሉ የኛ መሰባሰብ በሉ ቤተክርስቲያን ነው። ስለዚህ እኛን ሊያገባን የመጣው እኛን ሙሽራዎቹ ቤተክርስቲያን ናት ሙሽራው። እኛ አካለ ክርስቶስ ነው የምንባለው ሙሽራው ራሳችን ነው ኢየሱስ ክርስቶስ። ስለዚህ ያዕቆብ ምንድነው የሚለው? እንደ ተራ ሰርግ የተጠራ እንዳይመስላችሁ ነው የሚለው። ተራ ሰርግ ዝም ብሎ እግዚአብሔር ባጋጣሚ ምናምን እንደሰው የሚሰራም እንዳይመስላችሁ። ያው ከዚህ በፊት እንደምታውቁት ነው ቅድመ ይፍጥሮ ለአዳም ያምር ግብሮ እግዚአብሔር እንደሚሉት ነው ሊቃውንተ ቤተ ክርስቲያን። በስነ መለኮት ትምህርት ቤት ሰዎች ተራቀው ሲናገሩ እግዚአብሔር ማይምረኩሩ ነው፣ በግሪክ ፓንቶክራቶ ይሉታል ማለት ነው። አዳም እንደሚበድል እያወቀ ነው እግዚአብሔር የፈጠረው። እግዚአብሔር እኛን ያውቀናል እኮ አለ። ይሄ ዓለም ሳይፈጠር እኮ ነው የታወቅኩ ነኝ። በዚህ በመጽሐፋችን ላይ በኤፌሶን መልእክት ላይ እግዚአብሔር ከዓለም አስቀድሞ ሁላችን እንደሚያውቀን ይናገራል። ወገኖቼ ዓለም ላይ ያውቃችሁ ይችላል። ቅዱስ ጳውሎስ እንዳለው ነው ያልታወቅን ስንባል እነሆ የታወቅነን ይላል። መንገድ ላይ ስትሄዱ ሰዎች ባርኔጣቸውን አውልቀው ሰላም የማይሏችሁ፣ የማይደነግጡላችሁ፣ የማያከብሯችሁ፣ የማያውቋችሁ እንኳን ቢሆን እግዚአብሔር ከዓለም በፊት ስለሚያውቃችሁ ደስ ይበላችሁ። ክብር ምስጋና ለስሙ ይሁን። ይሄ ጠፋውን ሰው ሊያጭን የመጣው እና ያው ታውቃላችሁ ሙሽራ መቼስ ቀለበትም ይገዛል አይደለም? ቀለበት ይገዛል። ምን ይላል? እንደዚህ ካባም ይከራይ ይሆናል። አሁን በዚህ ዘመን ባለው ሁኔታ እንደው አክሊልም ዘውድም ከላይም ሊያዘጋጅ ይችላል። ወገኖቼ በምድር ላይ ድሃ ሙሽራ ኢየሱስ ክርስቶስ ብቻ ነው። ክብር ለስሙ ይሁን። ምን አይነት ሙሽራ አልኳችሁ? ድሃ ሙሽራ እንዘባይል ውእቱ አንደ ርዕሶ ብለው ሃይማኖት አበው ላይ ሊቃውንት የተናገሩለት ሙሽራ ባለጠጋ፣ የማይሾሙት ንጉሥ፣ የማያበድሩት ባለጠጋ ሆኖ ራሱን ባዶ አድርጎ በፈቃዱ ራሱን ድሃ አድርጎ ለኢዮብ ያን ሁሉ የሚቆጠር ሀብት ንብረት ቤት ሰጥቶ በበረት የተወለደ በሰዎች መርከብ ላይ የተቀመጠ ያስተማረ ሰብአ ሰገል ያመጡለትን ልብስ የለበሰ ጨርቅ የሌለው ቤት የሌለው በከብት በረት የተወለደ የራሱ የመቀበሪያ ስፍራ የሌለው ምስኪን ድሃ ኢየሱስ ክርስቶስ ነበር። ወገኖቼ እንደ ሐዋርያው ቅዱስ ጳውሎስ ሲናገር ውዴ ወደ ገነቱ ወረደ የሚለውን ቃል ሲተረጉም የመኃልየ መኃልይ ዘሰሎሞንን ሐሳብ ወደ ገነቱ ወረደ ማለት በገነት ብልጽግና ሀብት ነው ያለው። በዚያ ያለ ሁሉ ነገር ሀብት አለ። የሀብት መዝገብ አለ። እሱ ራሱ የሀብት መዝገብ ነው። የማይሰርቁንም መዝገብ ነው ይላል። የኢትዮጵያ ሊቃውንት እንደውም ሲናገሩ መዝገብነ ዘኢሰርቆ ሰራቂ፣ ሌባ እንኳን የማይሰርቀው መዝገባችን የሀብት መዝገባችን ክርስቶስ ነው። እሱ ግን ድሃ ሆኖ ነው በዚህ ምድር ላይ የተመላለሰው። ስለዚህ ቀራንዮ ላይ ሁላችን አጨን ለርስቱ ለመንግስቱ ወሐረየነ ሎቱ ለርስቱ አጨን ስንል ኢየሱስ ክርስቶስ ይወላችሁ በደም ቀለበት የእሾህ አክሊል ጉንጉን አድርጎ ራርቃኑን ሆኖ ከለሜዳ ለብሶ እኛን የራሱ አደረገን። ደስ ይበላችሁ። የተከበርን ሰዎች ነን እኛ። እባካችሁ አመስግኑት ይሄን ጌታ። ይሄ ነው ሙሽራችን። አሁን ወርሃ ጥር በሀገራችን ልማድ የሙሽራ ወቅት ነው። ስለዚህ ልባችንን ነፍሳትን ደስ የሚያሰኝ ሙሽራውን ነው ዛሬ የምናነሳው አጠር አድርገን። ሁለተኛው እንደው ነፍሳትን ደስ የሚያሰኝ ነው ያለው። ደስ የሚያሰኝ የሚለውን እንመልከት። ምንድን ነው ደስታ? ሙሽራይቱ ያገባች ቀን ደስተኛ ናት አይደለም የምትሆነው? ወገኖቼ ምን ነው ዝም አላችሁ? በርግ ተራርቀን ይሁን ድምጻችሁ አልተሰማኝ። ደስተኛ ናት አይደለም? ደስተኞች ናቸው ሰዎች ያገቡ ቀን። ያ የደስታ ቀን ነው። የብዙ የሰርግ መጥሪያ ካርዶች የደስታችን ተካፋይ እንድትሆኑ ጋብዘናል ነው አይደለም የሚለው? እንደዛ ነው። ትልቅ ግን ይኸውላችሁ በምድር ላይ ካሉ ደስታዎች በላይ አንድ ትልቅ ደስታ ነው ዛሬ የማሳያችሁ። በሙሽራው በደሃው ሙሽራ በኢየሱስ ክርስቶስ የምናገኘውንና ያገኘነውን ደስታ ነው። ምንድነው ደስታ? መጽሐፍ ቅዱስ ላይ ብዙ ስለ ደስታዎች ተነግረዋል። እንደው ከርዕሳችንም ላለመውጣት ጥቂት ነገር ነግሬያችሁ ግን ልለፍ። በተለይ ከጥምቀቱ ጋር አላገናኙ። ከጥምቀቱ ሐሳብ ጋር በጣም በህይወቱ ደስ ብሎት የማያውቅ ሰው በረሃኛ የነበረ አንድ ባህታዊ ሰው ነበረ።
ያ ባህታዊው እናቱ ያ በረሃ ውስጥ ሞተችበት። ከከብቶች ጋር ያደገው ከዚህ ከግመል ጋር ምናምን ጡት እየጠባ በጣም የሚያሳዝን ብሩህ ነው ግን አይምሮ መንፈስ ቅዱስ ያደረበት በጣም ጀግና በትንቢት በመልአክ ብስራት የተወለደ ግን ከተወለደ በኋላ አገልግሎትን በ6 ወር ቀድሞ ክርስቶስን ማገልገል የጀመረ የበረሃ ሰው ነው። አንድ ቀን ግን ደስተኛ አልነበረም። በብዙ ሰው አጀብ ከበሬታ ውስጥ እንኳን መካከል ሊገኝ የሚችለው ልብ የሚያሞቅ ጭብጨባ የሚያስደስተው ሰው አልነበረም። ያ ሰው መጥምቀ መለኮት ቅዱስ ዮሐንስ ነው። እግዚአብሔር በረከቱን ያሳደረብን ወገኖቼ። ሰው ተሰብስቦ በዙሪያው እንደዚህ በጣም ብዙ ሕዝብ ነው። ዮሐንስ መጣ ተብሎ በረኸኛ ወይ ሐውር በመንፈሰ ኤልያስ የተባለለት ጀግና ነው። በነገስታቱ ፊት ቆሞ የወንድምህን የፊልጶስን ሚስት ታገባ አይገባህም ብሎ በጥራት የሚናገር ሃይማኖተኛ ሰው ለወንጌል መንገዱን አቅኑ እያለ በበረሃ የሚጮህ ቃል አዋዲ የሚጮህ ድምፅ ነው ዮሐንስ። እና እንደገና በሰዎች መብዛት ብቻ ይምሰላችሁ እናንተ የፉኝት ልጆች ከሚመጣባችሁ መከራ እንድታመልጡ ማን ነገራችሁም እያለ የሚገስጽ ሰው ነው። በጣም እውነተኛ ሰው ነው። መምህሮ መገስጽ ማለት እሱ ነው። ፊትን አይቶ የማያደላ የማይፈራ እንደው ባለስልጣናት እንኳን ሲኮለኮሉ ይገስጻቸው ነበረ። እናንተ ሙሰኞች ናችሁ፣ ከሚገባችሁ በላይ የምትመዘብሩ ሌቦችም ይላል አንዳንድ ጊዜ። በጣም ቁጠኛ ሰው ነው። የዚህ ሰው ደስታ ምንድን ነው? እነው ሰው ካባ ሲለብስ ልብስ ሲያረግ ሲቀይር አይደለም ምናልባት የደስታ ምንጭ ይሆን? ዛሬ ስለ ቤት ነው ሰው ሁሉ። አሁን ቴሌቪዥንም ቲክቶክም ምንም ስትከፍቱ የቤት ማስታወቂያዎች ምናምን ይበዛሉ። ምን ማለት ነው? ሰው ልቡ ርፍ ይላል ማለት ነው። ቤት ሲገዛ ምናልባት ዮሐንስ ስለ ቤትም አይጨነቅም፣ ስለ ልብስም አይጨነቅም፣ ስለሚበላ ስለሚጠጣም አይጨነቅም። በጣም ትልቅ ቤት ያላቸው ሰዎች ትላልቅ ሰዎች ናቸው ተብለው እንኳን ይነገርላቸዋል። ዮሐንስ እኮ እዚያ በረሃ ውስጥ ነው የሚያድረው፣ ቤት የለውም። የግመል ጠጉር እየለበሰ አንበጣ እየበላ እንደዚህ የበረሃ ማር እየበላ ያደገ መጥምቀ መለኮት ምንም ደስተኛ ቁጹረ ገጽ በሉት በቃ እንደ ዮሐንስ ወንጌላዊው በቃ ፊቱን እንኳን የማይፈታ ቁጠኛ ሰው። አንድ ቀን ግን እግዚአብሔር ደስታውን አመጣለት። እግዚአብሔር ደስታችሁን ያምጣላችሁ። ስለ ደስታ ነው አይደል የምንናገረው? ነፍሳትን ደስ ስለሚያሰኘው ሙሽራ ነው። እግዚአብሔር የእውነት ደስታ ያምጣላችሁ። የአንዳንድ ሰው ደስታ ይኸውላችሁ ጠዋት ታይቶ ማታ እንደሚጠፋ እንፋሉት፣ ከሰዓት ላይ ፀሐይ ሲወጣ እንደሚደርግ እንደ ጸከንቱ አለው ብሎ እንደ ህልም ዛሬ አገኘው ስትል ይነጋባሃል። ትባንንና ለካ እዚህ ዓለም ውስጥ ነው ያለሁት በቅዠት ውስጥ ነው ወይ ያለሁት ትላለህ። እውነተኛ ደስታ ምንድን ነው? ልጅ በመውለድ ዳዊት በልጁ አንዴ ሲያዝን ትዝ ይላችኋል ወገኖቼ። መዝሙር 3 ላይ እንደተጻፈው እግዚኦ ሚበዝሁ የሚለው መዝሙር እኮ ሊቃውንት እኮ ሲተረጉሙት ከልጁ ከአቤሴሎም የተሰደደበትን ነገር እኮ ነው የሚያስታውሱን። ልጁ አቤሴሎም ሊገድለው ያሳድደው ነበረ። ለካ አንዳንዴ በልጅም ደስታ አይመጣም ማለት ነው አይደለም? ልጆቻችሁን ደስታ ብላችሁ ብትሰዩ ምን ብትሉ ደስታ የሚሰጥ እግዚአብሔር ነው። ልጆቻችሁን የደስታ ምንጭ አድርግላችሁ እግዚአብሔር። ምናልባት አንዳንድ ሰዎች እኮ ተማረው ምናለ እንደው አንተን የጸነስኩ ሁለት ውሃው በቀረ ምናምን የሚሉ ደስታ የራቃቸው ሰዎች ታስታውሳላችሁ? በየመንደራችሁ በየቤታችሁ አታስታውሱም? እግዚአብሔር እውነተኛ የደስታ ምንጫችን ነው። ግን ክብር ምስጋና ለስሙ ይሁንልን። እውነተኛ የደስታ ምንጭ ዮሐንስ ደስተኛ አልነበረም። ነገር ግን እያጠመቀ ከህዝቡ መካከል አንድ ሰው ሲመጣ አየ። እኔ ዝቅ ብዬ እግሩን ጫማ እንኳን ልፈታ የማይገባኝ ከኔ በፊት የነበረ ከኔ በኋላ ይመጣል ያልኳችሁ እሱ ነው እያለ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ በሉት እስቲ የእግዚአብሔር በሉ በግ። አልሰማችሁም? ደስ የሚያሰኝ በግ ነው። በጉላችሁ ሙሽራይቱ ደግሞ በጉን አርዳ ስለሆነ የምትሰጠን ስለ በጉ ማወራው ለዛ ነው። እሺ እግዚአብሔር በግ የዓለምን ኃጢአት የሚያስወግድ እኛን ደስተኛ የሚያደርግ በግ። ዮሐንስ እንዲህ ያለ ተናገረና ክርስቶስን ሲያይ ደስታዬ ተፈጸመ አለ። እስኪ ደስታዬ ተፈጸመ በሉ። እውነተኛ ደስታ ያምጣላችሁ ወገኖቼ። ደስታ በመድኃኒዓለም ብቻ ነው። የትም አትፈልጉት። ደስታን ገንዘብ ውስጥ አትፈልጉት፣ መጠጥ ውስጥም አትፈልጉት፣ ደስታን በዘራችሁ ውስጥም አትፈልጉት፣ በሀብታችሁም አትፈልጉት። ደስታ በመድኃኒዓለም በኢየሱስ ክርስቶስ ብቻ ነው ወገኖቼ።
ለፊልጵስዩስ ክርስቲያኖች ቅዱስ ጳውሎስ ሲጽፍ ትዝ ይላችኋል። ፊልጵስዩስ እኮ የሀብታሞች ከተማ ምናምን አይደለች? ደስተኞች ሰዎች በገንዘብ ደስታ እናገኛለን። አረ የለም። እነዚህ ስዋሂሊ የሚባሉ የኬንያ ጎሳዎች እንኳን እንደሚሉት ገበሬዎቹ ከገበሬ ነው ብዙ ቁም ነገር የሚገኘው። ምን ይላሉ? ደስታ መቃብር ይወርዳል፣ ኩራት መቃብር ይወርዳል ይላሉ። ወገኖቼ ውበትም ይረግፋል አይደለም? ደስታችሁ ምንድን ነው? እና ሐዋርያው ምን አለ? በእስር ቤት እንኳን ሆኖ በጌታ ደስ ይበላችሁ ብሎ ነው የጻፈው። እስቲ ደስታችን በጌታችን በመድኃኔ ዓለም በኢየሱስ ክርስቶስ ነው የምትሉ ሰዎች ኧረ ልልት አልሰማሁም። በደም ክብር ለመድኃኔ ዓለም ይሆንልን። ስለዚህ እግዚአብሔር ቢረዳን ይህንን ሐሳብ ነው እያነሳን የምንቆየው። በእርግጥ መድኃኒታችን ኢየሱስ ክርስቶስ በሰርግ ቤት ነው አገልግሎቱንም የጀመረው። ዮሐንስ የመጀመሪያው ተአምር በሰርግ ቤት ውስጥ ነው ብሎ ነው የጻፈልን። ግን መድኃኒታችን ኢየሱስ ክርስቶስ በተደጋጋሚ ገርማችኋል ስለ ሰርግ ቤት ሲያወራ፣ ሲናገር፣ ሲያስተምር፣ ምሳሌ ሲሰጥ እናገኘዋለን። በተለይ በማቴዎስ ወንጌል በምዕራፍ 22 ቁጥር 1 ላይ የእግዚአብሔር መንግሥት ለልጁ ሰርግን ያደረገ ንጉሥ ትመስላለች እያለ ስለ ሰርግ ይናገር ነበረ። አሁን እኛም የተጠራ ነው ወገኖች ወደ ሰርግ ቤት ነው። አሁን ቅዳሴያችን ይኸውላችሁ 3 ክፍል አለው። ምናልባት በአንዳንድ ሊቃውንት ደግሞ 2 ክፍል አለው። ግን አንደኛው ክፍል የመዘጋጃ ክፍል ይባላል። ሁለተኛው ክፍል የንዑሰ ክርስቲያን ክፍል ነው። ሶስተኛው ጻኡ ከተባለ በኋላ ያለው ፍሬ ቅዳሴው 3ኛ ክፍል ነው። የመዘጋጃውን ቅዳሴ ትርጉም ብትመለከቱ አሁን ወደ ሰርግ ቤት አዳራሽ እየገባን ነው የሚለው። ቅዳሴ ማለት ወደ ሰርግ ወደ በጉ ሰርግ መግባት ማለት ነው ወገኖቼ። ወደ ማን ሰርግ? ቅድም ስለ በግ ነግሬያችኋለሁ አይደለም? ወደ በጉ ሰርግ በሉኝ። ወደ ማን ሰርግ? ወደ በጉ ሰርግ መግባት ነው ቅዳሴ ማለት። አሁን ቅዳሴ እኮ ሲቀደስ ይወላችሁ የዛሬ 2000 ዓመት ገደማ ተወለደ፣ የዛሬ 2000 ዓመት ገደማ ተሰቀለም አይደለም የምንለው። ታስታውሳላችሁ? የገና ዕለት ሌሊት ስትዘምሩ ያደራችሁት መዝሙር ቤዛ ኩሉ ዓለም ዮም ተወልደ የሚል ነው አይደለም? የዓለም ቤዛ መቼ ተወለደ? የዛሬ 2000 ዓመት ገደማ ተወለደ ነው የሚለው። መቼ ተወለደ የዓለም መድኃኒት ወገኖቼ? ዛሬ ነው የተወለደው። እንደዚያ ነው። ቅዳሴም ስንገበላችሁ ካህኑ በግ ይምጣ እያለ የሚናገረው በጉ ይምጣ በዓይናችን እንየው በእጃችንም እንፈትተው እያለ የሚናገረው ያ የእግዚአብሔር በግ የተባለው ኢየሱስ ክርስቶስ ዓርብ ዕለት ቀራንዮ ላይ እንዳለው ትኩስ ነው። ክብር ምስጋና ለስሙ ይሁንለት። ወደ ቅዳሴ መግባት ቀራንዮ ላይ መግባት ነው። ሌላ ወደ በጉ ሰርግ መግባት ነው። ያባአነ ቤተ መራው ምንለው ወደ ሰርጉ አዳራሽ አስገባን ማለት ነው። መድኃኔ ዓለም ያስገባችሁ ወደዚያ። አሜን አትሉ? እግዚአብሔር ከሁላችን ጋር ይሁንልን። እንደው አንድ ቀንም ክርስቶስ ተጠየቀ። እኛ የዮሐንስ ደቀ መዛሙርት እንጾማለን፣ ለምንድን ነው አንተ ደቀ መዛሙርት የማይጾሙት? እንዲህ አይነት ጥያቄም ተጠይቋል። ምን አለ መሰላችሁ? ማርቆስ ወንጌል ምዕራፍ 2 ላይ ነው። ሙሽራው እያለ ሚዜዎች እንዴት ይጾማሉ ይል ነበር መድኃኔ ዓለም ኢየሱስ ክርስቶስ። እና ስለ መንግስተ ሰማያትም ሲናገር እንደው አሚያተ መስል መንግስተ ሰማያት 10 ደናግል እያለ የሚናገረው የማቴዎስ ወንጌል ምዕራፍ 25 ላይ መንግስተ ሰማያት ሙሽራውን ለሚቀበሉ 10 ደናግል ይመስላሉ፣ 5ቱ ልባሞች 5ቱ ሰነፎች ግን ናቸው እያለ ይናገር ነበር። ሙሽራ የሰርግ አዳራሽ ለመግባት ወገኖች የመጀመሪያው እግዚአብሔርን መስማት ያስፈልጋል ነው የትምህርቴ መልእክት። ቅዱስ ያዕቆብ ዘስሩግም ያስተማረው ያንን ነው። ከዚህ ከአባታችን ትምህርትን ያመጣውላችሁ እግዚአብሔር የልቦና ጆሮቻችሁን ይክፈትላችሁ። አሜን በሉ ባካችሁ። ብዙ ሰው እኮ በስጋ ስለሚሰማ ነው። አሁን ይህን ትምህርት ሊቃውንት እነ መምህር ጳውሎስ ሌሎቹም እነ መጋቤ ስብሐት ስንት ጊዜ አስተማሯችሁ፣ ግን እንሰማለን። ብዙዎቻችን ስለማናስተውል ነው፣ ስለማናደምጥ ነው። ምን ይላል መጽሐፋችን? ይህ የምስራች ወንጌል ለእናንተ እንደተነገረ ለእነዚያም ተነግሯቸው ነበረ በውጭ ላሉት፣ ዳሩ ግን ቃሉን በእምነት ስላልሰሙት አልተዋሃዳቸውም ይላል። በእምነት እንድትሰሙ እግዚአብሔር ይርዳችሁ። በምን እንድንሰማው? በእምነት እንዴ፣ በጆሮ አይደለም፣ በልባችሁ ጆሮ። እዝነ ልቦና የሚሉት ካህናት እዝነ ልቦና የሚባል አለ አይደለም? በደንብ አተኩሮ ማድመጥ ማለት እኮ ነው። ማድመጥ ያስፈልጋል።
ካልሰማን እንበላሻለን። ይኸውላችሁ እቺ ዓለም የዘቀጠችው የተበላሸችው ባለመስማት ጣጣ ነው። እቺ ዓለምም የተባረከችው ወገኖቼ በመስማት ነው። እና እሱን ነው ማሳያችሁ። በተለይ መድኃኔ ዓለም ኢየሱስ ክርስቶስ የመጀመሪያውን ተአምር አገልግሎት ሰራ የሚለው ዮሐንስ በረከት የመጣው በመስማት ነው። እና ይሄ ጆሮአችሁን እግዚአብሔር ይክፈትላችሁ። አሜን በሉ በማርያም። እግዚአብሔር እዝነ ልቦናችሁን ይክፈትልን። መስማት ያስፈልጋል። መስማት በእምነት ነው። መስማትም ከእግዚአብሔር ዘንድ ነው እንደሚሉ የመጽሐፍ ቅዱስ ቃላትን ብዙ ልታገኙ ትችላላችሁ። ግን የመጀመሪያው ሰው አዳም የወደቀው ጆሮ ያመጣበት ዕዳ ነው። ጆሮ እና ሔዋን እየተስለመለመች የእባቡን ወሬ ሰምታ ልቧ አብጦ ደስ ብሏት አዳም ሆይ አንተ እኮ አምላክ ያልሆንከው እያለች ከዚህ ጸበለስ እኮ ስላልበላህ ነው እያለች እንዲህ ያለች እንደው ጣፋጭ የሆነ ቃል ትነግረው ነበረ ለአባታችን ለአዳም ሰማ። በመስማቱ ግን ሞትን ያመጣው ወገኖቼ። አዳም እሱ ሔዋንን መስማት አልነበረበትም በዚህ ጉዳይ ላይ አይደለም። አሁን ዛሬም የተሰበከው ስብከት ይሄ ነው። ዘሎቱ ስምዕዎ ልጄን ስሙት የሚል ነው። እስኪ ልጄን በሉ ሁላችሁም ስሙት። እግዚአብሔር እንድንሰማው ይርዳን። እግዚአብሔር አብ ነው በሰማይ በደመና ላይ ሆኖ የምወደው ልጄ እሱ ነው እሱ ስሙት ያለን። መቼም ጆሮ አትስማ ይባል አይደለ? ትሰማላችሁ ብዙ ነገር ግን ይለያል። በልብ መስማት ማድመጥ ይለያል። በጣም ነው የሚለየው። እና ሔዋን አዳምን አታለለችው። አዳም በጆሮ ምክንያት ያችን ዕፀ በለስ በልቶ ሞትን ወደዚህ ዓለም አመጣ። እና እናንተም አሁን ቤተክርስቲያን የምታስተምረው በዚህ ቀን የእግዚአብሔርን ድምፅ ለዩ እያለች ነው። ድምፅ የሚለይ ነገር ነው። በጎቼ ድምፄን ያውቃሉ ይላል ዮሐንስ ወንጌል ምዕራፍ 10 ላይ አይደለም? የኦርቶዶክሳዊት ቤተክርስቲያንን ድምፅ፣ የመምህራንን ድምፅ፣ የሊቃውንትን ድምፅ እንድትለዩ መድኃኔ ዓለም በቸርነቱ ይርዳችሁ። ያ ካልተለየ አስቸጋሪ ነው። ዛሬ ስንት አደናቋሪ ያለ መሰላችሁ? ስንት ወስላታ አለ መሰላችሁ? እውነት የሚመስሉ በማር የተለወሱ ብዙ ሬቶችን የሚያቀርቡልን በጣም ብዙ ሰዎች አሉ። መለየት ያስፈልጋል። እንደዚያ እንደ ሽማግሌው ያ ሽማግሌው አይኑ ታውሮ ይስሐቅ አርጅቷል እና ኤሳው መጣ ማለት አስቀድሞ ያዕቆብ መጣ። እኔ ልጅህ ነኝ ባርከኝ፣ እኔ ኤሳው ነኝ እያለ ያጭበረብራል። ድምፅህ እኮ አለው፣ ድምፅህ እኮ የሚመስለው የያዕቆብ ነው አለው። ምን ማለት ነው? ድምፅ የሚለይ ነገር ነው አይደለም? አትለዩም ድምፅ ወገኖቼ? ቤት ውስጥ ቁጭ ብላችሁ መንገድ ላይ የሆነ ሰው ሲያወራ የምታውቁት የገሌ ድምፅ ነው ትላላችሁ አይደለም? አሁን የመጋቤ ስብሐት ድምፅ ይለያል። የመምህር ዘሪሁን አይደለም? በጣም ድምፃዊ ናቸው። ነፍሳችንን ነው እንደው ወደ ሰማይ ሰማያት የሚያደርሱት። ቃሎት ያሰማልን አባታችንን። እነሳቸው ድምፅ አትለዩ? ዛሬ እየቀደሱ ያሉት መምህር ገሌ ናቸው እኮ ትላላችሁ። ድምፅ የሚለይ ነገር ስለሆነ ነው ለምሳሌነት ነው ያቀረብኩት። እና ድምፅ ለዩ። የቤተ ክርስቲያን ድምፅ የሌላውን የዓለምን ድምፅ እንድትለዩ መድኃኔ ዓለም ክርስቶስ ይርዳችሁ። ታሪካችንም የተቀየረው ድምፅ በድምፅ ነው ወገኖቼ፣ በጎ ነገር በመስማት። እመቤታችን ድንግል ማርያም በናዝሬት በገሊላ የሆነ ድምፅ ሰማች እና እንደገና ወደ ቤተ መቅደስ መጣችና ሐር ወርቅ እያስማማች አንድ ድምፅ ተደገመ። ያ ድምፅ ይሄማ እንደው መቼስ አባቴ አዳምን ያሳተው አይደለም ቤተ መቅደስ ውስጥ ደግሞታል ብላ ይኩነኒ በከመ ትቤለኒ አለች። እና ኤፍሬም ሶርያዊው ዘሉሚኔስ አይ አንጸባራቂ አይን በሚል መጽሐፉ ላይ ምን አለ መሰላችሁ? እምነት በሚለው ድርሳኑ ውስጥ ምንድነው የሚለው? እግዚአብሔር ለይኩን ብሎ የፈጠረውን ዓለም ድንግል ማርያም ይኩነኒ ስትል የድነት ምክንያት ሆነ ይችላል። ክብር ምስጋና ለእመቤታችን ለድንግል ማርያም ይሁንልን። ባካችሁ በደንብ አመስግኑ። በደንብ እና ድንግል ማርያምስ ምን አለች? ልጄ የሚላችሁን አድርጉ። እስኪ በሉ ልጄ በሉ። የሚላችሁን አድርጉ። እና ይሄንን ቃል ሰሙና ታዘዙ። መከራከር አያስፈልግም። ባይታዘዙ ውሃ ወደ ወይን አይቀየርም። የድንግል ማርያምን ቃል ሰምተው ያንን ባዶ ጋኖችን ውሃ ሞሏቸው። ታሪክ መቀየር የሚችለው ጌታ ጣዕም አልባ ውሃውን ወደ ወይን ቀየረው። የእናንተንም ሕይወት እግዚአብሔር እንደዚህ ይቀየረላችሁ በመስማትና በመታዘዝ። ይሄ በረከት ነው። በተለይ ቤተ ክርስቲያናችን የምታስተምረው ትልቁ ትምህርት ይሄ ነው። ከዚያ በኋላ የመጣ ወይ ልብ የሚያስደስት ሆነ በጣም እስኪገረሙ ድረስ
እግዚአብሔር ይውላችሁ ምን ይላል መጽሐፍ ቅዱሳችን ላይ ኢዮብን ሲባርከው ከመጀመሪያው ይልቅ የኋለኛው ኢዮብ በጣም ነበር የተባረከው። ምን አለ ኢዮብ? መስማትን በጆሮዬ ሰምቼ ነበረ፣ አሁን ግን አይኔ አየችህ አለ። እግዚአብሔር በምህረቱ ሁላችሁንም ይባርካችሁ። የኋለኛው ወይ በጣም ልብ የሚያስደስት ነው። እንደውም ሊቃውንት ሲናገሩ ስለ 6ቱ ጋኖች ሲናገሩ በጣም ብዙ ነገር ነው የሚያወሩት። እንደሆነ ከሰዓት አንፃር አንዱን ብቻ ላንሳላችሁ። ምንድን መሰላችሁ? የመጀመሪያው ስለ 6ቱ ጋኖች ሲናገሩ እነዚህ 6ቱ ጋኖች የብሉይ ኪዳንን ዘመን ነው የሚወክሉት። ተንትነውታል። ለቅዱስ አውግስጢኖስ ሌሎቹም በደንብ አሳይተዋል። ግን 6ኛው የሚለውን ቃል ሲናገሩ ከ6 በኋላ ሊመጣ የሚችለው 7 ነው አይደለም? 7 ፍጹም ቁጥር ነው። በዕብራውያን 7ኛው የመጣው አዲሱ ወይን ልብ የሚያሳርፈው አማናዊው ሰንበት ኢየሱስ ክርስቶስ ነው። ክብርና ምስጋና ለስሙ ይሁንለት። 7ኛው ማለት ነው። ሌላው አመሳድስ ወር ብለው አምጥተውታል። ብዙ ነገር ይናገራሉ። የአባቶቻችን በረከት እግዚአብሔር ያሳድርብን። ወደ መጨረሻው እንምጣ። ይሄ አገልግሎቱ መጀመሪያ በወይን ቤት ነው፣ በሰርግ ቤት ነው። የአገልግሎቱም መጨረሻ ሰርግ ቤት ነው ወገኖቼ። እንግዲህ አሁን መጀመሪያ አለ ወይ መጨረሻ አለ ወይ ሌላ ጥያቄ ነው። የነገረ ተዋህዶ ጥያቄ ነው። ዘመን የማይቆጠርለት እኮ ዘመን ስለተቆጠረለት ነው 30 ዓመቱ ክርስቶስ የምንለው አይደለም እንዴ ወገኖቼ? አዎ እኛ ስለወደደ ስላፈቀረን የማይታየው እኮ የታየው ዘመን የማይቆጠርለት እንደ ሕፃናት እኮ አደገ የምንለው እና አሞኒዮስ እና አውሳቢዮስ ሲጽፉ እንደ ሕፃናት እየተኮላተፈ የሰማነውን ነገር ማን አምኗል? ለታላላቅ ሰዎች አንደበተ ርቱዕ እንዲሆኑ አድርጎ እንደ ሕፃናት እየተኮላተፈ ከናቱ ጡት ከድንግልና የድንግልና ወተት እኮ የጠየቀው ዘመን የተቆጠረለት ማንን ስለወደደ ነው ወገኖቼ? አርና መጀመሪያ መጨረሻ ስላችሁ ይሄ ሰው ምን ይላል እንዳትሉኝ ነው። መጀመሪያ የሌለው አልፋ መጨረሻ የሌለውም ኦሜጋ ነው። እሱ ጠፈሩም መሰረቱም እሱ ነው። ለእግዚአብሔር መጀመሪያ መጨረሻ ነው እንጂ እኛ እናውቅም። የለውም ወገኖች፣ የለውም። ዘላለማዊ አምላክ ነው። ስጋን በመዋሃዱ ግን ዘመን ተቆጠረለት አይደለም? ቅድም ያልኳችሁን አስታውሱ። እንቲያው ለቃል ኮነ ለስጋ ያለው እሱ እኮ ነው። ወንቲያው ለስጋ ኮነ ለቃል በተዋህዶ ያለው እሱን ነው። ስጋን በመዋሃዱ ምክንያት ዘመን የማይቆጠርለት ኢየሱስ ክርስቶስ በ30 ዓመቱ ውሃውን ወደ ወይን ጠጅ ቀየረ። ክብርና ምስጋና ለስሙ ይሁንለት። ባካችሁ ወደም ባመስግኑት። የመጨረሻው ግን ላሳያችሁ። እሱም ሰርግ ቤት ነው። ነፍሳትን ደስ የሚያሰኘው ሙሽራ ወደ ሰርግ ቤት ነው ወስዳችሁ። ቤተክርስቲያንም ወደ ሰርግ ቤት ነው የምትወስደን አይደለም? ቤተክርስቲያን ወደ ሰርግ ቤት፣ ሰርግ ቤት ደግሞ ምን ይደረጋል? ድግስ ተደግሶ ወይን ተጠምቆ እንግዳ ይጠራል አይደለም? ሰርግ ቤት የመጣ ሰው ከምግቡ በልጦ ከወይኑ ጠጥቶ ረክቶ እዛው ሰርጉ ላይ ይዘምራል፣ ያሸበሽባል። እንደዛ እኮ ነው ያለው። ቤተክርስቲያን ነው ሰርግ ቤታችን፣ ቅድስት ቤተክርስቲያን ናት። ደግሞ የሚቀርብልን ማዕድ የኢየሱስ ክርስቶስ ስጋ ነው ወገኖቼ። የሚቀርብልን መጠጥ የኢየሱስ ክርስቶስ ደም ነው። ከዚህ የበለጠ ሰርግ አለ እንደ ወገኖቼ? ለዚህ ያብቃችሁ መድኃኔዓለም ክርስቶስ። አሜን በሉ። ለዚህ ያብቃችሁ። ይሄ ሺህ ዓመት ንግስና ምናምን እያሉ የሚራቀቁበት አሁን ያሉት ሊቃውንተ ቤተክርስቲያን ኦርቶዶክሳውያን ምን ብለው ተርጉመውታል? ወደ ስርዓተ ቅዳሴ መግባት፣ አማናዊ ስጋውን መብላት ደሙን መጠጣት ነው። ያ ነው ሰርግ ቤቱ ይላል። እግዚአብሔር ለዛ ያብቃችሁ ሁላችሁ ነው። አሜን በሉ ባካችሁ። እና በሰርግ ቤት ተጀምሮ በሰርግ ቤት ነው የሚያልቀው። የደስታ ዘመን ያርግላችሁ መድኃኔዓለም። ስለዚህ ከኛ የሚጠበቀው ከዚህ ስብከት የምንማረው ምንድን ነው? አንደኛ በሰርጋችሁ ዕለት ወደ ሰርጉ አዳራሽም ስትመጡ እናንተም ሰርግ ስታደርጉ ክርስትና የደስታ ህይወትና የደስታ ጉዞ ስለሆነ ኢየሱስ ክርስቶስን መጋበዝ ነው። ወደ ህይወታችሁ፣ ወደ ኑሯችሁ፣ ወደ ቤታችሁ፣ ወደ ጎጆአችሁ ድንግል ማርያምን መጋበዝ ነው። እናትና ልጁን መጋበዝ ነው። በዚያም የኢየሱስ እናት ነበረች ይላል አይደለም? ዘመድ ናት እሷ። አሁን እኛ ስንጸልይ እንኳን አንቲውቱ ዘመድ ዘምስረ ዳዊት ምናምን የምንለው የመላእክትን ስጋ አልነሳም ይላል ዕብራውያን። ሐዋርያው ቅዱስ ጳውሎስ የእመቤታችን የድንግል ማርያምን ስጋ ነው የነሳው አይደለም? አሁን አንዳንድ ጊዜ ስናያሳዝነናል። መቼስ ይሄ ክርስቶስን አውቃለሁ ብሎ ፖለቲካ የሚያወራው ያልተማረው ዓለም ከስጋዋ ስጋ ከነፍሷ ነፍስ ነሳ የሚል የለም ይላሉ። እኔ ግን የዕብራውያን ምዕራፍ 2ን አንብቡ።
የመላእክትን ስጋ ሳይሆን የኛን ስጋ ነሳ ይላል። ወልድ ኢየሱስ ክርስቶስ ከድንግል ማርያም የነሳው ስጋ ነው ወገኖች። ስለዚህ በዚያ ሰርግ ቤት ሲገኝ እናቱ ድንግል ማርያምም በዚያ ነበረች። እናትና ልጁን በቤታቸው አስገቡ። በኋለኛው ጊዜም አንቺ ሴት እነሆ ልጅሽ ብሎ ዮሐንስን ነው አደራ የሰጣት። ዮሐንስ ይዞ ወደ ቤቱ ይዟት ሄደ ነው የሚለው መጽሐፉ። ድንግልን ወደ ቤታችሁ እንድትጠሩ እግዚአብሔር በቸርነቱ ይርዳችሁ። አሜን አትሉ? እስኪ እኔ እጠራታለሁ ቤቴ ትግባልኝ የሚል ሰው ማለት ወዳታለሁ፣ ትምጣልኝ። አረ በደንብ ነው፣ በደንብ አመስግኗ፣ ትምጣልን ወደ ቤታችን። ሁለተኛው በፍጹም መታዘዝ ነው። እስኪ መታዘዝ በሉኝ። መጽሐፍ ይላችሁ ወደዋለሁ አትበሉ። ዝም ብላችሁ ጌታን ወዳለሁ አትበሉ። በተግባር አሳዩት። አፈቅርሃለሁ አትበሉት። ኢየሱስ ክርስቶስን በተግባር አሳዩት። ሰው የወለደውን ሲስሙለት የደገሰውን ሲበሉለት ደስ ይለዋል አይደለም? ደግሳለች ቤተክርስቲያን የልጇን ስጋ የድንግል ማርያምን የልጇን ስጋ የኢየሱስ ክርስቶስ ስትበሉላት እሷም ደስ ይላታል። ደሙን ስትጠጡ ደስ ይላታል። ስትቆርቡ ማለት ነው በአጭር ቃል። እና ከኛ የሚጠበቀው በፍጹም መታዘዝ ነው። እወዳለሁ ብቻ አትበሉ። የሚወደኝ ቢኖር ትእዛዜን ይሰማል ይጠብቃል። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ እወደዋለሁ ብለህ ጉንጭን አታድክም፣ አትልፋ፣ አትጩ። በየቀኑ ፌስቡክ ላይ እንደዚህ የጌታን ስል እያደረክ እወደዋለሁ ሼር ምናምን ስላደረክ አትወደውም። መውደድ የሚታወቀው ተሰልፈ ስትቆርብ ነው። የሰማችሁ ነው አይደለም? የሰማችሁ ነው። እሱ ነው ትልቁ ቁም ነገር። የመጨረሻው በእምነት መጽናት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 6ቱም ዘመናት እስኪያልፉ ድረስ መጠበቅ ነው። እሱ እስኪመጣ መጽናት። ታሪካችሁን የሚቀየረው ማን ወገኖቼ? አዎ የኔ ነገር እንደዚያ ነው። ጌታ መቼ ነው ወደ እኔ ህይወት የሚመጣው? እነገኔ ህይወታቸው እየተቀየረ እየተለወጡ ተስፋቸው እየለመለመ በበረከት ውስጥ እያለፉ የኔ ነገር ሁሉ ጊዜ እቆፍራለሁ፣ እጎለጉላለሁ፣ አርሳለሁ፣ ጠብ የሚል ነገር ጠፋ። ሌሊት እወጣለሁ ከጅብ ጋር ታግዬ፣ ሌሊት ደግሞ ማታ ልጆቼ ሳያዩኝ እነሱ ተኝተው ነው ቤት የምገባው። እንደተሸነቆረን ስራ ከላይ ስሞላው ከስር እየፈሰሰ እንዲህ ይሄ ምንድን ነው የሚባለው? ሰላቢ እንደነካው ሌማት ኑሯችሁ የመቀበዝበዝ የሆነባችሁ ሰዎች በእምነት ጽኑ። ያ ዘመነ አቦ ያልፋል። እንደገና ዘመነ ነቢያትም ዘመነ ነገስታትም ሁሉም ያልፈዋል። መድኃኔ ዓለም ኢየሱስ ክርስቶስ ከድንግል ማርያም የተወለደው መጥቶ ጣዕም አልባ ኑሯችሁን ወደ ወይን ይቀይርላችኋል። ክብር ምስጋና ለስሙ ይሁን። ከእናንተ መጽናት ያስፈልጋል። አትበሳጩ። መርዝ ለመበጥበጥ ለመግዛት አትሩጡ። በዘመነ መራዊ ላይ ነው ያላችሁት። ከሙሽራው ጋር ደስ ይበላችሁ፣ ከክርስቶስ ጋር ወገኖች። ሌላ ሙሽራ አለን? ነፍሳትን ደስ የሚያሰኝ ምንድን አለ ያዕቆብ ዘስሩግ? ሙሽራ እና ከሙሽራው ጋር በእውነት በቀኙ እንድትቆሙ ከሙሽራው ቀኝ እግዚአብሔር ይርዳችሁ። አሜን አይባልም? ዛሬ ደክሟችሁ ነው መቼስ ያውቃለሁ። ከተራ ጥምቀት እንደገና ቅዱስ ሚካኤል ዛሬ ደግሞ እንደገና እግዚአብሔር ሩፋኤል ስናስገባ በእርግጥ ደክሞናል። ከእንደው ሙሽራው በቀኙ መቆምን ለሁላችን የሚያድለን ወገኖቼ፣ በምስሐ ደብረ ጽዮን ሁላችንም እንድንሰበሰብ እግዚአብሔር በቸርነቱ ይርዳን። አስተማረን እግዚአብሔር የተመሰገነ ይሁን። የመከረን እግዚአብሔር የተመሰገነ ይሁን። እንግዲህ ደግሞ አስተማሩኝ በወንድሞቼ ፊት ትንሽ ለመናገር እንጂ እነ መምህር ጳውሎስ እያስተማሩ ነው እዚህ ደረስነው። እነሱንም ቃለ ሕይወት ያሰማልን። ያስተማረን እግዚአብሔር የተመሰገነ ይሁንልን። ወስብሐት ለእግዚአብሔር። ይቆየ